ሰላም ውድ የቻናል ቤተሰቦቼ በክፍል 6 ይሄንን ፓወር ሰፕላይ ሜዥር እያደረግን አሳይቻችኋለሁ። ምንድነው ቼክ ስናደርግ የነበረ ፓወር ሰጠን ፓወር ሰፕላይ ሴክሽኑን ሙሉ ቮልቴጅ ቼክ ስናደርግ ነበረ። ዛሬ ደግሞ በክፍል 7 እንደምታዩት ቻይና ቦርድ ይዤላችሁ መጥቻለሁ። ብዙ ጊዜ የሚበላሽ ቦርድ ነው ይሄ ቦርድ። የዚህም ፓወር ሰፕላይ ሴክሽን እንደምታዩት ከዚህ ጀምሮ ነው ይሄ ፓወር ሰፕላይ ሴክሽኑ። የዚህም ፓወር ሰፕላይ ሴክሽን ሙሉ ፓወር ሰጠን ቮልቴጅ ሜዥር እናደርጋለን ማለት ነው። እንዴት አድርገን በመልቲሜትራችን ፓወር ሰፕላይ ሴክሽኑን ቮልቴጅ ሜዥር ማድረግ እንደምንችል አሳያችኋለሁ ማለት ነው። በመጀመሪያ ኤሲ ቮልቴጅ ስለሆነ የምንሰካ ኤሲ ቮልቴጅ ቼክ እናደርጋለን። ስለዚህ ሶኬት እንሰካለን። እንደምታዩት ሶኬት እንሰካለን። ከዛ በፊት ግን ይሄንኛው ሴፍቲ መኖር አለበት። ሴፍቲ መጠቀም ይኖርባቸዋል። እኔ ብዙ ጊዜ ሴፍቲ የምጠቀም ንጹህ ወረቀት ወይንም ደግሞ ፕላስቲክ፣ ጠንካራ ፕላስቲክ እጠቀማለሁ። ስለዚህ ለዛሬ ይሄን እጠቀማለሁ። እሺ እንደሚታያችሁ ተስፋ አደርጋለሁ። ስለዚህ ኤሲ ቮልቴጅ እንሰካለን። ስንሰካ እንደምታዩት የቴሌቪዥኑ ፓወር ኦን ሆኖልኛል። ዘን ምን አደርጋለሁ? ስለዚህ ኤሲ ቮልቴጅ ስለሆነ ቼክ የምናደርግ ፓወር ሰፕላይ ሴክሽን ማለት ከዚህ ቀደም አሳይቻችኋለሁ። ይቺ ፓርት ፓወር ሰፕላይ ሴክሽን ትባላለች። ኤሲ ወደ ዲሲ ተቀይሮ ወደ 12 ቮልቴጅ የሚቀይርበት ፓርት ነች ማለት ነው። ኤሲን ኮንትሮል የምናደርግበት ቦታ ነች። ኤሲን ኮንትሮል ማለት ኤሲ ኮንትሮል መሆን ስለማይችል ወደ ዳይሬክት ከረንት መቀየር ስላለበት ወደ ዳይሬክት ከረንት ቀይረን ኮንትሮል የምናደርግበት ነው። ኮንትሮል ማለት ኤሲን አሁን ምሳሌ 220 ቮልቴጅን ወደ 5 ቮልቴጅ መቀየር አንችልም። ስለዚህ ትራንስፎርመር መጠቀም ወይ ደግሞ ሌላ ነገር መጠቀም ይኖርብናል። ቴሌቪዥን ላይ ደግሞ ያ ነገር አይሆንም። ምክንያቱም ኮንትሮል የማናደርጋቸው ቮልቴጆች የሚያልፉ ቮልቴጆች ስላሉ ቴሌቪዥኑ ስቴብል ሆኖ ላይሰራልን ስለሚችል ማለት ነው። በዚህኛው ፓወር ሰፕላይ ዲሲ ዳይሬክት ከረንት ወደ ዲሲ ኦልተርኔቲቭ ከረንት ወደ ዲሲ የምንቀይርበት ፓርቲ ግን ጥርት ያለ ስቴብል የሆነ ቮልቴጅ ቴሌቪዥኑ ላይ ስለሚደርሰው ቴሌቪዥኑ በቀላሉ አይበላሽም ማለት ነው። ስለዚህ መጀመሪያ ቴሌቪዥናችንን ቼክ ስናደርግ ኦልተርኔቲቭ ከረንት ላይ ኤሲ ቮልቴጅ ላይ አድርገን ቮልቴጅ ቼክ እናደርጋለን ማለት ነው። ስለዚህ መጀመሪያ ከፓወር ሰፕላያችን የሚመጣ ከፓወር ሶኬታችን የሚመጣ የዚህ አለ ኢንፑት፣ ይሄን ኢንፑት ቼክ እናደርጋለን ማለት ነው። ኤል እና ኤን ይላል። ሁለቱ ላይ ቼክ እናደርጋለን። ሁለቱ ላይ ቼክ ስናደርግ እንደምታዩት 225 ቮልቴጅ አለ። እንደየቦታውና እንደየአካባቢው እንደየትራንስፎርመሩ እንደየቆጣሪው እዚህ ላይ የሚሰጠን ቮልቴጅ ይለያያል። ስለዚህ ምንም 180 ሊመጣ ይችላል። ምንም ችግር የለውም። እንደምታዩት የኔ 224 225 ቮልቴጅ ይላል ማለት ነው። ስለዚህ ቀጥታ የት ነው የምንሄድ? እዚህ ላይ እንሄዳለን። ይሄ ውስብስብ ስለሆነ መስመሩን በቀላሉ መፈለግ ስለማንችል ለሜዠርመንትም ስለሚያስቸግረን ይሄ የተለጣፊ አይሲ ከሆነ ገቢው ላይ ቼክ እናደርጋለን ማለት ነው። ይሄንኛው ገቢ ነው፣ ይሄንኛው ወጪ ነው። ስለዚህ እዚህ ላይ ቼክ እናደርጋለን ማለት ነው። እንደምታዩት እዚህ ላይ ቼክ ስናደርግ ኤሲ ቮልቴጃችን 220 ቮልቴጅ 224 ቮልቴጅ ማለት ነው። እዚህ ላይ ያገኘነውን ቮልቴጅ እዛው ብሪጅ ሬክቲፋየራችን ውስጥም አለ ማለት ነው። ስለዚህ አንዱ ነገር ይዘን ቼክ ስናደርግ እንደምታዩት አንዱ ቮልቴጅ አለ። ይሄንኛውንም ይዘን ደግሞ እዚህኛው ላይ ቼክ በምናደርግበት ጊዜ እዚህ ላይ ቮልቴጅ እናገኛለን ማለት ነው። ስለዚህ እዚህ ላይ ቮልቴጅ አገኘን ማለት እነዚህ እቃዎች በትክክል ይሰራሉ፣ አልተቃጠሉ ማለት ነው። እዚህ ላይ ማለት ነው ፊውዝ ተቃጥላ ቢሆን ወይ ደግሞ ኢንዳክተሩ ተቃጥሎ ቢሆን እዚህ ላይ ምን አናገኝም ማለት ነው፣ ኤሲ ቮልቴጅ አናገኝም። ይሄ ማለት 220 ቮልቴጅ አናገኝም ነበር ማለት ነው። ስለዚህ ወደ ብሪጅ ሬክቲፋየር ላይ አውትፑቱ እዚች ፖዚቲቭ እና ኔጌቲቭ የምትለዋ እንደምታያት እዚች ላይ ፖዚቲቭ እዚች ላይ ኔጌቲቭ ትላለች። ከዚህ ቀደም በደንብ ስላሳየኋችሁ ማለት እሷ ላይ ቼክ የምናደርግ ደግሞ ምን አድርገን ነው እዚህኛው ላይ ኦልተርኔቲቭ ከረንት የነበረውን ወደ ዳይሬክት ከረንት ይሄንን በመቀየር ዲሲ ይላል። ይሄ ማለት ዳይሬክት ከረንት ማለት ነው። ስለዚህ እዚች ላይ አድርገን ቼክ እናደርጋለን ማለት ነው። ፖዚቲቭን በፖዚቲቭ ኔጌቲቭን በኔጌቲቭ እናደርግና ቼክ ስናደርገው እንደምታዩት 315 ቮልቴጅ ቡስት ሆኖ 315 ቮልቴጅ ይደርሳል ማለት ነው። ስለዚህ እዚህ ላይ የምናገኘው ቮልቴጅ ይሄንን በምናቀያይርበት ጊዜ አቀይረን ቼክ ብናደርገው እዚች ላይ ኔጌቲቭ የምትል ትመጣለች። እዚች ላይ እንደምታዩት ኔጌቲቭ የምትል ትመጣለች። እስኪ ቼክ ላድርገው።
እንደምታዩት ቼክ ሳደርገው ኔጌቲቭ 315 ቮልቴጅ ይለኛል ማለት ነው። ይሄንኛው ስለዚህ ፖዚቲቭ የትኛዋ ናት ማለት ነው? ፖዚቲቭ ይችኛት ናት ማለት ነው። ኔጌቲቭ ደግሞ ይችነች ማለት ነው። ስለዚህ ከኔጌቲቭ ይቺ የኔጌቲቭ አረች ከኔጌቲቫችን የካፓሲተር ይሄንኛው ፓርት ኔጌቲቭ ነው ብያቸዋለሁ። ይሄ ነጩ ፓርት ኔጌቲቭ ነው። ስለዚህ ይሄ የኔጌቲቭ ፓርታችን ይችኛትን እግር ስንይዝ ምን ይሰጠናል ማለት ነው? ቮልቴጅ ይሰጠናል ማለት ነው። እዚህ ላይ ኔጌቲቭ ይዘን እዚህኛው ፖዚቲቭ ይዘን ቮልቴጅ የማይሰጠን ከሆነ የፖዚቲቭ መስመሩ ችግር አለበት ማለት ነው። ይሄ የኔጌቲቭ ችግር አለበት ማለት ነው። ስለዚህ እዚህና እዚህ ላይ ይሰራልናል። ሁለቱ ላይ ካፓሲተራችን እግር ኔጌቲቭን በኔጌቲቭ ፖዚቲቭን በፖዚቲቭ አርገን ቼክ በምናደርግበት ጊዜ ደግሞ እዚህ ላይ 315 ቮልቴጅ ይሰጠናል ማለት ነው። ስለዚህ እዚህ ላይ አልደረሰም ማለት ከዚህ እዚህ ድረስ የሚደርሰው መስመር ችግር አለበት ማለት ነው። ስለዚህ ካፓሲተራችን ላይ 315 ቮልቴጅ ይደርሳል ማለት ነው። ስለዚህ ይሄንኛው ወደ ዳይሬክት ከረንት ተቀይሮ ወደ ፊልተር ካፓሲተራችን ገብቶልናል ማለት ነው። ስለዚህ ከፊልተር ካፓሲተራችን ይወጣና ስዊቺንግ አይሲያችን ላይ አሁንም እናገኛለን። ይችኛት ከዚህ ቀደም እንዳሳያችሁ ኔጌቲቭ ናት። ይችኛት ፖዚቲቭ ነች። የካፓሲተራችን አንዷ እግር ከዚህኛው እግር ጋር የተያያዘች ነች። ይችኛት ኔጌቲቭ ደግሞ ከዚችኛት ኔጌቲቭ በዚች ሬዚስተር አማካኝነት የተገናኘ ነው ማለት ነው። ስለዚህ ፖዚቲቭን በፖዚቲቭ ኔጌቲቭን በኔጌቲቭ አድርገን ቼክ እናደርጋለን ማለት ነው። እንደምታዩት ቼክ ስናደርግ እዚህ ላይ ካፓሲተር ላይ ያገኘነው እዚህ ላይ ያገኘነው ቮልቴጅ እዚሁ ላይ ደግሞ እናገኛለን ማለት ነው። እንደምታዩት 313 ቮልቴጅ እናገኛለን። ከኢንዳክተር በፊት ቼክ ስናደርገው ደግሞ 313 እዚህ ላይ ሬዚስተሩ ቼክ ስናደርግ 313 እዚህ ላይ ቼክ ስናደርገው 313 ቮልቴጅ እናገኛለን። ስለዚህ እቺ ስዊቺንግ አይሲ በዚች ፓወር ኮንትሮል አይሲ አማካኝነት ይሄ ትራንስፈርመር ስንት ቮልቴጅ 12 ቮልቴጅ እንዲያወጣ ይፈቅድለታል ማለት ነው። ስለዚህ ከነዚህ ውስጥ አንዱ ከተቃጠለ ትራንስፈርመሩ እዚህ ላይ 12 ቮልቴጅ አናገኝም ማለት ነው። እዚህ ላይ ቼክ ስናደርግ እንደምትሄድ 12 ቮልቴጅ አናገኝም ማለት ነው። አንዱ ከተቃጠለ ከነዚህ ውስጥ አንዱ ከተቃጠለ ማለት ነው። ስለዚህ በቀላሉ አንድ ፓወር ሰፕላይ ሲበላሽ በቀላሉ ምን ታደርጋላችሁ? ፓወር ትሰኩና ፓወር ሰክታችሁ እዚህ ላይ ቮልቴጅ የማታገኙ ከሆነ ቀጥታ ከዚህ ወደዚህ ነው ችግሩ ማለት ነው። እዚህ ላይ ቮልቴጅ የማታገኙ ከሆነ ካፓሲተራችሁ ላይ ቼክ አድርጋችሁ የማታገኙ ከሆነ ከዚህ ከብሪጅ ሬክቲፋየር ዳዮዳችሁ እስከ ፓወር ሶኬታችሁ ድረስ ቼክ ታደርጋላችሁ ማለት ነው። እዚህ ላይ የሚመጣላችሁ ከሆነ እዚህ ላይ መጦ ወደዚህ ደግሞ የማያወጣ ወይንም ደግሞ ስትነቅሉት ፓወር ሶኬታችሁን ነቅላችሁ ቼክ ስታደርጉት ዲስቻርጅ የማይሆን ቮልቴጅ ካለ ዲስቻርጅ ማለት አሁን ይሄ ቆይቶ ራሱ ዲስቻርጅ ይሆናል። ይሄ ፓወሯ ስትጠፋ እንደምታዩት ይቺ የዚች ፓወሯ ሲጠፋ ራሱ ዲስቻርጅ ይሆናል። ስላልሰራበት ያልወጣ ቮልቴጅ ስላለ ነው። ካፓሲተር ስቶር ኤሌክትሪክ ቻርጅ ኤንድ ፊልተር ኤሌክትሪክ ከረንት ስለሆነ እንደምታዩት እየቀነሰ ይመጣል። ይሄ ማለት ጤነኛ ቦርድ ሲሆን ቮልቴጁ እየቀነሰ መጥቶ ዜሮ ይሆናል ማለት ነው። የማይሰራ አንዳንዴ ይሄ የማይወጣ እዚህ ላይ የማይወጣ ቮልቴጅ ካለ እዚህ ኤልኢዲ ማትበራ ከሆነ ይሄንኛው አንዳንድ ጊዜ ፓወር ሶኬት ሰክታችሁ ቼክ ስታደርጉት ቮልቴጅ እዚህ ላይ 300 ቮልቴጅ ታገኛላችሁ፣ ከ300 በላይ ቮልቴጅ ማለት ነው። ስለዚህ ይሄንን ካፓሲተር ምን ማድረግ ይኖርባቸዋል? ዲስቻርጅ ማድረግ ይኖርባቸዋል። እንዴት ዲስቻርጅ ማድረግ እንደምትችሉ ደግሞ በሌላ ቪዲዮ ይዤላችሁ እመጣለሁ። ለዛሬው ይህን ነገር ይዤላችኋለሁ። በቀጣይ ደግሞ እንዴት የተቃጠሉ ኮምፖነንቶችን መለየት እንደምንችል ይዤላችሁ እመጣለሁ። አሁን ፓወር ሳፕላይ ሴክሽንም በጣም በግልጽ መንገድ ነው እያሳየኋችሁ ያለ። ቮልቴጅ ቼክ እንዴት እንደምታደርጉ በቀላሉ በሚገባችሁ መንገድ ነው እያሳያችኋል። ዲፍሌክሽን ሴክሽን ደግሞ በቀጣይ መንገድ እንማማራለን ማለት ነው። ሰላማችሁ ይብዛ።